እንደዚህ አይነት ቪዲዮ ስንሰራ በጣም የዘቀጠ አእምሮ ያለን የቀዘቀጠ አስተሳሰብ ያለን ወይም ደግሞ አንደኛ የእኛ ስራ ይሄ ነው ብለን ማስታወቂያ እየሰራን እንደሆነ የማናቅ ብዙ ጅሎች አለን። ለምሳሌ እኔ የምሰራውንና እኔ የማደርገውን ነገር ነው ሚዲያ ላይ ይዤ የምወጣው። የእኔ ማንነት ይሄ ነው ብዬ ነው ይዤ የምወጣው። ሚዲያ ላይ ይዘነው የምንወጣው ነገር ሁሉ የእኛ ማንነት እንደሆነ ማወቅ መቻል አለብን። በቀልድም ይሁን በምንም ይሁን በምንም ሚዲያ ላይ ይዘናቸው የወጣናቸው ነገሮች በሙሉ እኛ እንደዚህ ነን ማለት እንደሆነ ማወቅ መቻል አለብን። ሰላም ጤና ይስጥልኝ ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁ። ይህንን ቪዲዮ ስትከታተሉ ላይክ እና ሼር ሰብስክራይብ እያደረጋችሁ ለብዙ እህቶች እንዲደርስ አድርጉልኝ። ቻናሉን ላይክ ሼር ሰብስክራይብ ባደረጋችሁት ቁጥር ለብዙቶቻችን ተደራሽነቱ የሰፋ ይሆናል ማለት ነው። ለእኔም ደግሞ እንደ ማበረታቻ ይሆነኛል። ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በመላው ዓለም ላይ የምትገኙ በሙሉ ከክፉ ነገር ፈጣሪ አምላክ ይጠብቃችሁ፣ ክፉ ነገርን የያዝላችሁ፣ በሰላም ለሀገራችን ያብቃን፣ ሀገራችንን ሰላም ያድርግልን፣ ፍቅርን ያምጣልን፣ ጦርነትን በቃ ይበልን፣ የተጨነቀን ሁሉ ፈጣሪ ፈረጃውን ቅርብ ያድርግልን ብያለሁ። የታመመ ብቻ ሁሉም የተቸገረን በሙሉ ፈጣሪ ከችግሩ ነፃ ያድርገው ብያለሁ። እንግዲህ ይህንን ካልኳችሁ ብዙ ጊዜ በእንደዚህ አይነት ቪዲዮዎች እኔ በጣም ብዙ ቪዲዮዎች እሰራለሁ። ነገር ግን አብዛኞቻችን በችልተኝነትና አብዛኞቻችን ባለማወቅ ነው እያልኩ ነበር የምለውና እስከዛሬ ግን አሁን ላይ እየተደረጉ ያሉት ነገሮች አብዛኛው የሞኝነት ብቻ ሳይሆን የጅልነት እንደሆነ እያወቅኩ ነው። አስቡት፣ ይቺ ልጅ እንግዲህ ይህንን ቪዲዮ እየሰራች ያለችው ከተላጃ ሰረቀች፣ ከምኩሬፍ ላይ ሰረቀች፣ ከሰሃን ላይ ሰረቀች፣ ከዛ ደግሞ ከምንድን ነው ስሙ ይሄ ከስቶፉ ውስጥ ሰረቀች ማለት ነው። ከሁሉም ቦታ ስትሰርቅ እንግዲህ ቪዲዮ ቀርጻለች። ምናልባት እኛ ሲርበን መዲያም ቤት ወይም ደግሞ አረብ ቤት ስንሰራ ከራበን አረቦቹ ስንበላ የማይወዱ ከሆነ ሁልጊዜ የሚጮሁብን የሚጨቀጭቁን ከሆነ በፍርሃት አንዳንድ ነገሮችን እኛ አንስተን ልንበላ እንችላለን፣ ረሃብ ስለሆነ ማለት ነው። የዛን ሰዓት እነሱ ምናልባት በካሜራ አይተው ሊናገሩን ይችላሉ፣ መልስ እንሰጣለን። ምክንያቱም ሳንበላ ስለማንሰራ እነሱ አዩን አላዩን ብለን ለመኖር ህይወታችንን ለማራዘም ማንኛውም ሰው ሳይበላ መስራት እንደማይችለው ሁሉ እኛም ረሃብ ከአቅማችን በላይ ሲሆን ያገኘነውን ነገር አንስተን እንደዚህ ከዛም ከዚህም ሳይሆን ያገኘነውን ነገር አንስተን ልንመገብ እንችላለን። በዛን ሰዓት ግን አረቦቹ ምናልባት በካሜራ በተለያዩ ነገሮች አይተው ቢናገሩን እንኳን የምንሰጠው መልስ ለኛ ቀላል ይሆናል ማለት ነው። ምክንያቱም ምግብ ካልበላን መስራት አንችልም። ስለዚህ እኛ ራበን በላን የሚል መልስ እንሰጣለን። ነገር ግን ይቺ ልጅ አንደኛ የሰው ኩሽና ውስጥ ገብታ የዚች ልጅ ቪዲዮ የእሷ ሴትዮ አይታ የሆነ ነገር ብታደርስባት ተጠያቂው ማን ነው? ለምን መሰላችሁ? ይቺ ልጅ ሙሉ በሙሉ ኩሽናዋን እየቀረጸች ነው ያለችው። ልጅቷ ማን እንደሆነች ሰራተኛ አሰሪዋ ብታያት፣ አረቧ ብታያት፣ የአረቧ ጓደኞች ቢያዋት፣ የተለያዩ ሰዎች ቢያዋት እቺን ልጅ ምን እንደሚያደርጓት እና ምን እንደሚሏት እንግዲህ ፈጣሪ ይወቀው። ምክንያቱም የእኔ ስራ ይሄ ነው፣ እኔ እየሰራኩ ነው የምበላው፣ እኔ ስራ የሌብነት ነው፣ ምግብ እሰርቃለሁ የሚል የማስታወቂያ ቪዲዮ በራሷ ጀዋል በራሷ ስልክ ቀርጻ ሚዲያ ላይ አሰራጭታለች ማለት ነው። ስለዚህ በራሳችን ጊዜ የራሳችንን ማንነትና የራሳችንን ግምት ውስጥ አስገብተን የራሳችንን ስብዕናና የራሳችንን ሞራል ዝቅ የሚያደርግ ነገር ባንሰራ የተሻለ ነው። እኔ ብዙ ጊዜ ተናግሬያለሁ። ሚዲያ ላይ ይዘን የምንወጣው ነገር አንገታቸውን ደፍተው ለሚሰሩ እህቶቻችን ዋጋ የሚያስከፍላቸውን ነገር ይዘን አንውጣ ብዬ ተናግሬያለሁ እጅግ በጣም ብዙ ጊዜ። ለፎሎ መሰብሰቢያ ወይም ደግሞ እይታ ለመሳብ ብለን የምንሰራቸው ነገሮች እጅግ በጣም ብዙ እህቶችን ዋጋ እያስከፈላቸው ነው። ስለዚህ እባካችሁን የምትሰሯቸውን ቪዲዮዎች አስተካክሉ እያልኩ ተናግሬ ነበረ። በአንዲት ልጅ እንዝላልነት አንዲት ልጅ ቲክቶክ ላይ ወጥታ በተንዘላዘለችው ሌላ ቤት ውስጥ ስልክ እንኳ ቤተሰቦቿን ለማውራት በስቃይና በመከራ የምታገኝ ስልክ በልመና የምታገኝ እህት ዋጋ ያስከፍላል። በጣም ክፉ አረቦች ደግሞ ስልክ ለአሰሪዎቹ ለመዲያሞቹ ለሰራተኞቹ ስልክ ላለመስጠት ሲፈልጉ ሰበብ እየፈለጉ ሚዲያ ላይ ተጥዴው ከሰራተኛ ሰበብ ይሄንን ነገር ቀርጻ የምትለቀው ለተንኮል ወይም ደግሞ እሷ እውነትም ይሄንን ምግብ ሁልጊዜ እየሰረቀኝ እንደማበላት አውቃለች። ነገር ግን በጣም ነገረኛ መዲያሞች፣ በጣም ነገረኛ አረቦች ስራዬ ብለው ከቲክቶክ ላይ እንኳን አይደለም እንደዚህ አይነት ነገር ቀርቶ
ምግብ እንኳ ቲክቶክ ላይ ሲሰራ እንዳጋጣሚ ካዩት ሸር እኮ ነው የሚያደርጉልን። ይህንን ስሪ ብለው ሸር ነው የሚያደርጉት። ስለዚህ እንኳን አይደለም ስትሰርቅ ያየችውን ቪዲዮ ቀርቶ ምግብ ከሳህን ከምክሮዌቭ ከተላጃ ከስቶፍ ውስጥ እያወጣች ስትበላ የሚያሳይ ቪዲዮ ቀርጻ ለቃ ቀርቶ ሌላውን ተዉትና ምግብ እንኳ ለየት ያለ ምግብ ቲክቶክ ላይ ኢንስታግራም ላይ የተለያየ ቦታ ላይ ሲያዩ ሸር አድርገው ስሩ ይላሉ። ስለዚህ እባካችሁን ልክ ምግብ አይተው ሸር አድርገው ስሩ እንደሚሉን ሁሉ እኛ የምንሰራውን ነገር ሁሉ ስለሚከታተሉ እጅግ በጣም አንገታቸውን ደፍተው ቀና ብለው መተንፈስ እያቃታቸው ውሃ እንኳ በስነ ስርዓት መጠጣት የማይችሉ እህቶቻችን አሉ። እነዛን እህቶች ዋጋ እያስከፈልን ነው። የእኛንም ስብዕናና የእኛንም ማንነት ዝቅ እያደረግን ነው። እባካችሁን ሚዲያ ላይ የምታወጡትንና ሚዲያ ላይ የምትሰሩትን ነገር እወቁ፣ ለይታችሁ እወቁ። ምክንያቱም ብዙ እህቶቻችን ዋጋ እየከፈሉ ነው ያሉት። እኛ በምንሰራው ሚዲያ ላይ እኛ ይዘነው በምንወጣው ነገር እኛ በምናደርገው ነገር እኛ ደልቶን ነው። ይቺ ልጅ እንግዲህ አስቡት፣ ተላጃ ምግብ አለ፣ ከተላጃ አውጥታ በላች። ምኩረፍ ውስጥ ምግብ አለ፣ ከምኩረፍ ውስጥ አንስታ በላች። ሰሃን ላይ ምግብ አለ፣ ከሰሃን አንስታ በላች። ከስቶፍ ስር ምግብ አለ፣ ከዛ ውስጥ አውጣ በላች። ነገር ግን ይህንን በየቦታው ምግብ ተርከስክሶበት የማይኖር ቤት ኩብዝ ተቆጥሮ የሚከድበት ቤት አለ። ኩብዝ ተቆጥሮ የሚከድበት ቤት ደግሞ እህቶቻችን ምን ያህል መከራና ዋጋ እንደሚከፍሉ እናውቃለን ሁላችንም። ስለዚህ እባካችሁን ሚዲያ ላይ ይዛችሁት የምትወጡትን ነገር ሚዲያ ላይ እናንተ ቀርጻችሁ ይዛችሁ ስትወጡ እህቶቻችንን ምን ያህል ዋጋ ያስከፍላቸዋል ብላችሁ አስቡ። እባካችሁ እንደዚህ አይነት የዘቀጠ የወረደ ነገር ሚዲያ ላይ ይዛችሁ አትወጡ። እናንተ ፎሎ ባታገኙ እይታ ባታገኙ ምን ችግር አለው? በእህቶቻችሁ ላይ እየቀለዳችሁ እንደሆነ ማወቅ አለባችሁ። ሌላው ደግሞ ይህንን ነገር በጣም ብዙ እህቶች ይቺ ብቻ አይደለችም ከብረት ድስት ውስጥ እያወጡ ሲበሉ ከተላጃ ውስጥ በጀሪካ ከነጀሪካ አውጥተው አሲር፣ ወተት፣ የተለያዩ ነገሮችን ሲጠጡ የልጆችን ምግብ እየሰረቁ ሲያስቀሩ ብስኩት ምናምን በሶስት ማስያዣቸው በፓንታቸው ሰብስበው ክላሳቸው ይዘው እየገቡ ብቻ በተለያየ የስርቆት መንገድን ሚዲያ ላይ እየቀረጹ እኛ ሀበሾች ወይም ደግሞ የሀበሻ ሰራተኞች ምግብ እንደዚህ እያደረግን እንደምንበላ የሚያሳይ የእኛን ማንነትና የእኛን ስብዕና የማይገልጽ ነገር ሚዲያ ላይ ይዘው የሚወጡ በጣም ብዙ እህቶች አሉ። እባካችሁን እንደዚህ አይነት ነገር የሚሰሩት ወንድሞች አይደሉም፣ እህቶች ናቸው። መዲያም ቤት ይህን የሚያደርጉት ደግሞ ተደላድለው ተመችቷቸው በስነ ስርዓት አፋቸውን ከፍተው እየበሉ ሆዳቸው እስከሚዘረጠጥ ድረስ የሚበሉ ተቀምጠው የሚውሉ ይህንን ሁሉ ነገር ለማድረግ ሀሳብ ለማሰብ ራሱ የሰው ልጅ እረፍት ያስፈልገዋል። የሆነን ነገር ለማሰብ እረፍት ሰዓት ያስፈልገዋል። እነዚህ ይህንን ነገር የሚያደርጉ ሰዎች ሰዓት ያላቸው በስነ ስርዓት በልተው በስነ ስርዓት ጠጥተው በስነ ስርዓት ተኝተው በስነ ስርዓት የሚኖሩ ልጆች ናቸው። እንኳን እንደዚህ አይነት ነገር ለመስራት እንኳን እንደዚህ አይነት ነገር ለማድረግ ቀርቶ ቁርሳቸውን የፈላ ሻይ ቁጭ ብለው ለመጠጣት ሰዓት የሌላቸው እህቶች ደግሞ ሞልተዋል። እነዚህ እህቶቻችንን የባሱ ዋጋ እያስከፈልናቸው ነው ያለ ነው። እባካችሁን እንደዚህ አይነት ነገር ስትቀርጹ እናንተን ብቻ ሳይሆን ከጀርባ ያለውን ምሰቡ። ሁለተኛ ስማችን እየጠፍ በቃ ስማችን እየቆሸሸ ነው ያለው። ለምሳሌ አሁን ይች ልጅ ሀበሻ ናት። በቃ ማንነታችን ይለያልኛ። ሚዲያም ላይ ይሁን መንገድም ላይ ይሁን ስንሄድ እኛ ሀበሾች እንለያለን። በቃ ቆዳችን ለራሱ ይለያል፣ አይናችን ይረያል። ስለዚህ እኛነታችን ስለሚለይ አሁን ይች ልጅ እንግዲህ አስቡ፣ ይችን ልጅ ያየ አረብ ማን ነው ሀበሻ ናምነው የሚቀጥረው? አስቡት እንግዲህ ከሳህል ላይ ከብንኩሬፍ ላይ ከተላጃ ላይ ያልገባችበት ያልነካችው ቦታ የለም። ከዚህ በፊት እንደዚሁ ከተላጃ ውስጥ የጀሪካን አሲር እና የጀሪካን ወተት ከወተቱም ከአሲሩም ከሁሉም እያነሳች ከነ ጀሪካኑ ስትጠጣ አንድ ልጅ እንደዚህ ቪዲዮ ቀርጬ ነበረ። የዛችን ልጅ ቪዲዮ በጣም ብዙ ሰው ላይክ አድርጎታል። በጣም ብዙ ሰው ዲዩት አድርጎታል። ዲዩት ካደረገው ውስጥ ደግሞ አብዛኛው አረብ ነው። ስለዚህ እባካችሁን ብዙ እህቶቻችን ዋጋ የሚከፍሉበትን ነገር ሚዲያ ላይ ይዛችሁ አትምጡ። ብዙ እህቶቻችንን የሚያሰቃይና የሚያሳቅቅ ነገር ሚዲያ ላይ ይዛችሁ አትምጡ። ይሄንን ነገር ይዛችሁ ስትመጡ ከጀርባችሁ የሚጎዱ እህቶቻችን እያሰባችሁ ኑ። እኛ ምናልባት ሚዲያ ላይ እንደፈለግን ለመስራት ሰዓት ሊኖረን ይችላል። እኔ እዚህ ቤት ምንም ነገር ማድረግ እችላለሁ፣ ከምግብ ጀምሮ እስከ ምንም ድረስ። ምክንያቱም የሚቆጣጠረኝ ሰው የለም። የት ወጣሽ፣ የት ገባሽ፣ ምን ሰራሽ፣ ምን አጸዳሽ፣ ምን በላሽ፣ ምን ላይ ተኛሽ የሚለኝ የሚቆጣጠረኝ ሰው የለም። እኔ ፈጣሪን ካልፈራሁ ብቻ እዚህ ቤት የፈለኩትን ነገር ማድረግ እችላለሁ። ፈጣሪን ካልፈራሁኝ ግን ምን እፈራለሁ መሰላችሁ? አንደኛ ፈጣሪን እፈራለሁ። እኔ እንደዚህ የተልከሰከሰ ነገርም አልወድም።
ተፈጥሮዬም አይደለም። ሁለተኛ የኔ ተፈጥሮና የኔ ስብዕና ያልሆነውን ነገር ዩቲዩብ ላይ ሰብስክራይብ እንዲያገኝ ብዬ ቲክታክ ላይ ፎሎ እይታ እንዲያገኝ ብዬ የማላደርገውን ነገር ቀርጬ ሚዲያ ላይ አለቅም። ለምን ለሰከንድ አትሆንም ለሚዲያ ብዬ የማላደርገውን ነገር ቀርጬ አለቅም። አንድ እሱ ነው። ሁለተኛ ደግሞ የኔ ሴትዮ ቲክታክ ታያለች። ለምን መሰላችሁ? የኔ ሴትዮ አሁን አትናገርም፣ ምንም አትልም። ዩቲዩብም ቲክታክም ሁሉን ነገር ታያለች። እንደምታይ ለምን መሰላችሁ ያወቁት? ከዚህ በፊት አንዲት ሰራተኛ ነበረቻት። ያቺ ሰራተኛዋ ደግሞ የቤቷን ዕቃ ቀርጻ ሚዲያ ላይ ትለቃለች። የቤቷን ዕቃ እኔም ማጸደው ይሄንን ነው። አሁን አንዳንድ ልጆች አሉ አሁን ቤታቸው ትልቅ መሆኑን ምናምን በቃ ያገኙትን ዕቃ ሁሉ ፎቶ እያነሱ ቪዲዮ እየቀረጹ የሚለቁ አሉ። እኔ አሁን እዚህ ቤት ውስጥ ቪዲዮ እየቀረጽኩ የእሷን የሴትዮዋን ቤት ቪዲዮ እየቀረጽኩ መልቀቅ ብፈልግ በየቀኑ ምንም ቪዲዮ ሌላ አያስፈልገኝም። የተለያዩ ነገሮችን እየቀረጽኩ መልቀቅ እችል ነበረ። ነገር ግን ሴትዮዬ ምን አለች መሰላችሁ? አንዳንድ ጊዜ ሀበሾች ነን፣ ሊገባን ይገባል። ባሽሙርም የሚነግሩን ነገር አለ። ከኛ በፊት እኔና ሉሉ ሳንገባ በፊት አንዲት ልጅ ነበረች፣ ፊሊፒን ትመስለኛለች ባለሳሳት። የቤቷን ዕቃ ቀርጻ ቲክቶክ ላይ ለቃ ታያታለች። አንድ እሱ። ሁለተኛ ደግሞ ቲክቶክ ላይቭ ላይ ገብታ የራቁት ይሄ የተገላለጠ ልብስ ለብሳ ያ ቪዲዮ ተቀርጾ ቲክታክ ላይ ታያለች ሴትዮዋ ማለት ነው። ያንን ስታይ ወዲያውኑ አስወጣቻት። ሴትዮዋ ሰራተኛዋን አስወጣቻት። ከዛ እኔ እቃዬ ተቀርጾ ሚዲያ ላይ እንዲወጣብኝ አልፈልግም። ከዚህ በፊት እንደዚህ አድርጌ ቲክታክ ላይ አይቼ አስወጥቻለሁ ብላ አለች ማለት ነው የኛ ሴትዮ። እኔ አሁን የእሷ እቃ አሁን ካሜራዬን እያዞረኩ ነው። ምክንያቱም የእሷ እቃ ምንም እንዲገባብኝ አልፈልግም። ምንም ነገር ቀርጬ መልቀቅ አልፈልግም። ስለዚህ አብዛኛዎቹ አረቦች ቲክታክ እና ኢንስታግራም፣ ቴሌግራም ምናምን ይሄ የተለያዩ ሚዲያዎችን ይጠቀማሉ። አብዛኛዎቹ በሚባል ደረጃ ይጠቀማሉ። ኢሞ ነው ብዙም አይጠቀሙት። ኢሞ ደግሞ ተጠቀሙ ባልተጠቀሙ ምንም የሚያመጡት ነገር የለም። ነገር ግን ቲክታክ፣ ኢንስታግራም እና ፌስቡክ በጣም ይጠቀማሉ። እነሱ በሚጠቀሙበት ነገር ሁሉ የእኛን ቪዲዮ ማግኘት ይችላሉ። ይሄዳል ደግሞ እንደዚህ ወጣ ያለ ነገር ስትሰሩ ሰውም ነገረኛ አሽቃባጭ ስለሆነ ላይክ ስለሚያደርገው ዲዩት ሸር ስለሚያደርገው ብዙ ሰው ጋር ይደርሳል። ብዙ ሰው ጋር ይደርሳል። ጥሩ ነገር መልካም ነገር ቪዲዮ ተሰርቶ ብዙ ሸር አይደረግም። የማይሆን ነገር ከሆነ እንደዚህ አይነት መጥፎ የወጣ ነገር ሲሆን ደግሞ በሸር እና በዲዩት ብዙ ሰዎች ጋር የመድረስ አቅም ይኖረዋል። ሚዲያ ላይ የምንለቀው ነገር ሁሉ እየታገኘንም አላገኘንም ዓለም እንደሚያው ማወቅ አለብን። ስለዚህ እንደዚህ አይነት ነገር የምትሰሩ እህቶች እባካችሁ ጥንቃቄ አድርጉ። ብዙ ኩብዝ ተቆጥሮባቸው ኩብዝ እንኳ እንዳይበሉ የአንድ ብር ኩብዝ እንዳይበሉ። በአንድ ብር እንግዲህ 5-6 ኩብዝ ነው የሚገዛው እዛ ሀገር 7-8 ኩብዝ ነው ማከፋፈያው ከተሄደ የሚገዛው ማለት ነው። ያችን የአንድ ብር ኩብዝ እንኳ እንዳይበሉ ተቆጥሮባቸው የሚሄዱ እህቶቻችን እንዳሉ አትርሱ። ቤት ተቆልፎባቸው የሚሄዱ እህቶቻችን እንዳሉ አትርሱ። ስልክ እንደናንተ ከእህል እህል እየተረማመዱ የሚቀርጹበት ሳይሆን የናፈቋትን እናቷንና አባቷን ለማገኘት ስልክ በአመት አንድ ጊዜ ለምና የሚደውል እህት እንዳለች አትርሱ። እነሱን እያሰባችሁ ሚዲያ ላይ ቀርጻችሁ የምትለቁትን ነገር አስተውሉ። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ይሄ ቻናል ለብዙ እህቶቻችን ይጠቅማል፣ የምትለቂያቸው ነገር አስተማሪ ናቸው ካላችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ለብዙ እህቶች እንዲደርስ አድርጉልኝ። እንደዚህ አይነት ቪዲዮዎችን ስሰራ ደግሞ ለብዙ እህቶቻችን እንዲደርስልን ሸራችሁና ላይካችሁ ለእኔ ትልቅ አስተዋጽኦ አለው፣ እንዲሁም ብርታት ይሆነኛል። እስከ መጨረሻው በማየት ሀሳብ አስተያየታችሁን እንዲሁም ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። የውብሸት ሸጋ እናት ፎዚ ዩቲዩብ ነበርኩኝ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ሀገራችንን ሰላም፣ ህዝባችንን ፍቅር ያድርግልን። ወጥቶ ከመቅረት ፈጣሪ ይጠብቀን። ከክፉ ነገር ሁሉ ፈጣሪ ይሰውረን። ወጥቶ ከመቅረት በሳጥን በእግር መጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። በስደት ላይ መጥፎ ነገርን አያሰማን። ሁላችንም የሚያሰብነውን አሰክቶ ሀገራችንን ፍቅሯን መልሶ ለሀገራችን መሬት የሚያበቃን ያድርገን። እወዳችኋለሁ። መልካም ጊዜ